ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤተ አማራ የማጥቃት ውጊያ ሲከፍቱ ያገዛዙ ጦር በበኩሉ በአፋር ኤርትራ አዋሳኝ አዲስ ጦር ማስገባቱ ተሰምቷል። የድንበር ወታደራዊ ውጥረቱም በመጨመር ላይ መሆኑ ከአካባቢው የወጡ መረጃዎች ያሳያሉ። ቀዳሚው የግንባር መረጃችን ነው። በኢትዮጵያ የድንበር ቀጠና አዲስ የውጊያ ግንባር መከፈቱ ሲሰማ በዚህ ውጊያ አርሚ 7 ተሳታፊ መሆኑ ተመላክቷል። ህወሓት በበኩሉ የጠላት መረጃ አቀባዮች ናቸው ያላቸውን 32 ሰዎች በቁጥጥር ስር መዋሉ ታውቋል። በዝርዝር ይደመጣል። በብልጽግና ካድሬዎች እየተደረገ በሚገኘው የሀገራዊ ምክክር ጉባኤ የትወና መድረክ አዲስ አበባን ከአንድ ብሔር መስዋዕትነት ጋር በማያያዝ የቄሮ የደም ካሳናት የሚሉ አስተያየቶችና ትርክቶች መቅረባቸውን ተከትሎ ውጥረቱ አይሏል። በተለይም በዶክተር ሳሙኤል ክፍሌና በዶክተር ጸጋይ አራርሳ የተላለፉትን የጄኖሳይድ ቅስቀሳዎች በተመለከተ የጨለማ ኃይሎች ዛቻዎችን በጥብቅ እንታገላለን የሚል አቋም መግለጫ ወጥቷል። ሌላኛው መረጃችን ነው። በመጨረሻም ጦሩ ሙሉ ለሙሉ ለቆ ወጥቷል። ጦር ሰፈሩን የሶማሊያ ብሔራዊ ጦር ተረክቧል። አሁን የሶማሊያ ሰላም ማስከበር ጉዳይ አብቅቷል። ኢትዮጵያ ላለፉት 20 ዓመታት ሰላም አስከባሪ ሰራዊት ያዘመተችበት የሶማሊያ የሰላም እቅድ ሁኔታዎች እየተቀየሩ ነው። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤተ አማራ የማጥቃት ውጊያ ሲከፍቱ ያገዛዙ ጦር በበኩሉ በአፋር ኤርትራ አዋሳኝ አዲስ ጦር ማስገባቱ ተሰምቷል። የድንበር ወታደራዊ ውጥረቱም ጨምሯል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ እንደቀጠለ ነው። በተለይም በወሎ ቤተ አማራ ቀጠናዎች አዳዲስ የውጊያ ግንባሮች መከፈታቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ 101ኛ ኮር 35ኛ ክፍለ ጦር በአገዛዙ ሰራዊት ላይ ከባድ የደፈጣ ጥቃት መሰንዘሩን የፋኖ ምንጮች ለጣና ገልጸዋል። የ101ኛ ኮር አሃድ የሆነችው 35ኛ ክፍለ ጦር አንደኛ ሻለቃ በሰሜን ወሎ ዞን ሀብሩ ወረዳ ከውርጌሳ ወደ መርሳ አቅጣጫ በካሶኒ መኪና ተጭኖ ሲጓዝ በነበረ ያገዛዙ ጥምር ጦር ላይ ኤላ ከተባለ ቦታ በተወሰደ ስልታዊ የማጥቃት ውጊያ በጥምር ጦሩ ላይ ሰብአዊ ኪሳራ መድረሱን በግንባር መረጃው ላይ ተመላክቷል። ቁጥሩ በውል ያልታወቀ ያገዛዙ ጦር ሙትና ቁስለኛ በሆነበት በዚህ አውደ ውጊያ የካሶኒው አሽከርካሪ ከጥቃት ለማምለጥ በፍጥነት ሲያሽከረክር ሁለት የግለሰብ ባጃጆችን እንደገጨ መኪናው በከፍተኛ ጉዳት ሙትና ቁስለኞቹን ይዞ ወደ መርሳ ሆስፒታል እንደሄደ የዓይን እማኞች ገልጸዋል ሲል የ35ኛ ክፍለ ጦር ቃል አቀባይ መረጃውን አድርሶናል። ይህ በእንዲህ እንዳለ የብልጽግና ጦር በአፋር በኩል አዲስና ተጨማሪ ጦሩን ወደ ኤርትራ ድንበር ማስጠጋቱ ተሰምቷል። የብልጽግናው አገዛዝ ሮኬቶችን ጨምሮ ስልታዊ ከባድ መሳሪያዎችን በአፋር በኩል ወደ ኤርትራ ድንበር ጦሩን ካስጠጋ የቆየ ቢሆንም ከሰሞኑ ተጨማሪ የምድር ኃይል ጦሩን ወደ አካባቢው ማሰማራቱ የድንበር ላይ ወታደራዊ ውጥረቱን ጨምሮታል ነው የተባለው። ከሰሞኑ በአፋር በኩል አሰብ ቡሬ ቀጠና እየሆነ ያለው ምንድነው ስንል ከወደ አፋር ያሰባሰብነውን መረጃ እንደሚያመላክተው የብልጽግናው አገዛዝ ተጨማሪ ጦሩን ስለማንቀሳቀሱ ነው። በተጨማሪም ሰመራ በሚገኘው የሲቪል አውሮፕላን ማረፊያ ተከታታይ የሆኑ ወታደራዊ በረራዎች መካሄዳቸው ታውቋል። ኢትዮ ኤርትራ ድንበር 80 ኪሎ ሜትር በምትርቀው ቡሬ ከተማ ከነበረው ወታደር በተጨማሪ አዲስ ኃይል ተጨምሯል የሚሉት የመረጃው ምንጮችም ወታደራዊ እንቅስቃሴው ከተለመደው የተለየ መሆኑን በመጠንና በአይነት ከፍተኛ የሚባል እንደሆነ አመላክተዋል። የአካባቢው የመረጃ ምንጮች በበኩላቸው ከሰሞኑ የብልጽግናው አገዛዝ ከሚሌ ከጭፍራና ከሃራ አፋር ቡሬ ኢትዮ ኤርትራ ድንበር አካባቢ በርካታ ኃይል ሲያስገባ ማየታቸውን ተናግረዋል። በአፋር በኩል የሚኖረው የሁለቱ ሀገራት የድንበር ተዋሳኝ ህዝብ አንድ ቋንቋ የሚናገር የአፋር ዘውግ አካል በመሆኑ በብልጽግናው አገዛዝና በኤርትራ መንግስት መካከል ያለው ፍጥጫ እያደገ መሄዱ እንዳሳሰባቸው የአካባቢው ነዋሪዎች ይናገራሉ። ባለፉት ቀናት ተከታታይ የሰራዊት እንቅስቃሴዎች የታየበት የአሰብ ቡሬ ቀጠና ወታደራዊ ፍጥጫው ማደጉ አሳሳቢ ነው ሲሉ ገልጸዋል። የብልጽግናው አገዛዝ ከኤርትራ ጋር የሚያደርገው ድንበር ተሻጋሪ ውጊያ ከብልጽግና የጦርነት ዝግጅት አኳያ በስጋት የሚታይ ነው የሚሉት የጉዳዩ ተካታዮች ኤርትራ ተጨማሪ ጦሯን ወደ አሰብ ማስጠጋቷና በድንበር አካባቢ 3 ዙር ኮንክሪት ምሽግ መስራቷ ስጋቱን የበለጠ ጨምሮታል። ኤርትራ በቅርቡ ፕሬዝዳንት ኢሳያስ በተገኙበት የተመረቁ 38ኛ ዙር የሳዋ አሰልጣኞች ወደ አሰብና ደቡብ ኤርትራ ቀጠና መንደፍራና ባድመ አቅጣጫ መመደባቸው ከዚህ ውስጥ አብዛኞቹ አዲስ ተመራቂዎች ወደ አሰብ ቀጠና መመደባቸው በአፋር በኩል ስጋቱን እንደጨመረው ጠቁመዋል። በኢትዮጵያ የድንበር ቀጠና አዲስ የውጊያ ግንባር መከፈቱ ሲሰማ በዚህ ውጊያ አርሚ 7 ተሳታፊ መሆኑ ተመላክቷል። ህወሓት በበኩሉ የጠላት መረጃ አቀባዮች ናቸው ያላቸውን 32 ሰዎች በቁጥጥር ስር መዋሉ ታውቋል።
ከኢትዮጵያ ድንበር አቅራቢያ በሱዳኗ ብሉ ናይል ግዛት አዲስ ውጊያ መቀስቀሱ ተሰምቷል። ከአንድ ወር በፊት በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ስትራቴጂካዊቷን ኩርሙክን መቆጣጠሩ ይታወሳል። ጦሩ በወቅቱ ከተማዋን ሲቆጣጠር የፈጥኖ ድራሽ ኃይሉ ታጣቂዎች ወደ ኋላ በማፈግፈግ ወደ ኢትዮጵያ ግዛት ቤንሻንጉል ጉሙዝ አሶሳ ቀጠና መግባታቸውን መዘገባችን አይዘነጋም። ከሰሞኑም ከፊል ኃይሉ ወደ ኮርዶፋንና መሃል ዳርፉር ሲጓዝ የሰነበተው የሱዳን ፈጥኖ ድራሽ ኃይሎች ካጋሩ የሱዳን ህዝብ ነጻ አውጭ ንቅናቄ ሰሜን ኃይሎች ጋር በመሆን ባልተጠበቀ ሁኔታ ከኢትዮጵያ ድንበር አቅጣጫ የሱዳን ብሔራዊ ጦርን ማጥቃት ጀምረዋል። ዛሬ ነሐሴ 5 ቀን ከሰዓት በኋላ በወጣ መረጃ የፈጥኖ ድራሽ ኃይሉ ካጋሩ የሱዳን ህዝብ ነጻ አውጭ ንቅናቄ ሰሜን ኃይሎች ጋር በመሆን በሱዳን ብሔራዊ ጦር ላይ አዲስ የመልሶ ማጥቃት ከፍቷል ያሉት የአካባቢው ምንጮች ጥቃቱን ተከትሎ በአሁኑ ሰዓት ከባድ ውጊያ እየተደረገ ነው ብለዋል። በዚህ ቀጠና የህወሓት የጦር አሃድ የሆነው አርሚ 7 ከአልቡርሃን ጦር ጎን በመሆን እንደሚዋጋ ይታወቃል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ስትራቴጂካዊቷን የኢትዮጵያ የድንበር አዋሳኝ ከተማ ኩርሙክን የተቆጣጠረው ባለፈው ሐምሌ 1 ቀን እንደነበር ይታወሳል። ከተከታታይ ጠንካራ ዘመቻ በኋላ ስትራቴጂካዊቷን የኩርሙክ ከተማ የተቆጣጠረው ብሔራዊ ጦሩ በአካባቢው ወታደራዊ የበላይነት ይዞ የቆየ ቢሆንም ዛሬ በተፋላሚ ኃይሉ የተከፈተበት ማጥቃት ያልተገመተ ሆኗል። የሱዳን ደቡብ ምስራቅ ክፍልን ለመቆጣጠርም ሆነ ወደ ኢትዮጵያ ምዕራባዊ ክፍል ቀጠናዎች ዘልቆ ለመግባት ወሳኝ ስልታዊ ጠቀሜታ ያላት ይህች ከተማዋ በሱዳን ብሔራዊ ጦር ቁጥጥር ስር ከገባች በኋላ ባለፉት 35 ቀናት በምዕራብ ኢትዮጵያ ቀጠናዎች አዳዲስ የውጊያ ቀጠናዎች መፈጠራቸው ይታወሳል። በተለይም በቤንሻንጉልና በወለጋ ቀጠናዎች የቀጠሉ ጠንካራ ውጊያዎች ከሎጂስቲክ ጋር በተያያዘ የኩርሙክ መያዝ ሁኔታዎችን እንደቀየረ የጉዳዩ ተከታታዮች ያስረዳሉ። በተለይም ኩርሙክ በኢትዮጵያና በሱዳን መካከል ቀጥተኛ የየብስ ግንኙነት መስመር በመሆኗ ለንግድና ለወታደራዊ እንቅስቃሴ በጣም ወሳኝ ስትሆን በቤንሻንጉል ጉሙዝ ክልል በአሶሳ ዞን ሚስጥራዊ የጦር ካምፕ እንዲገነባ የተፈቀደለት የሱዳን ፈጥኖ ድራሽ ኃይል ወታደራዊ አከርካሪ ሆና ስታገለግል የቆየች ስልታዊ ከተማ ነች። የዚህች ከተማ መያዝ የአካባቢውን የውጊያ እውነታ ቀይሮታል የሚሉት የጉዳዩ ተከታታዮች የሱዳን የውክልና ጦርነት ወደ ምዕራብ ኢትዮጵያ ቀጠና እንዲሻገር አስቻይ ሁኔታዎችን አስፍቷል ይላሉ። በተለይም በዚህ ግንባር የህወሓት ታጣቂ ኃይሎች ከሱዳን ብሔራዊ ጦር ጎን ተሰልፈው የሚዋጉ መሆኑ ከከተማዋ መያዝ በኋላ ተጨማሪ ግንባሮች መከፈታቸውን በማንሳት ቀጠናው የበርካታ ኃይሎች እጅ ያረፈበት አዲስ የውጊያ ግንባር እንደሆነ ያስረዳሉ። የሱዳን ፈጥኖ ድራሽ ኃይል የሆነው አርኤስኤፍ ጦር በዚህ ሰዓት ከኢትዮጵያ በመነሳት ወደ ሱዳኗ ብሉ ናይል ግዛት ማጥቃቱ ራሱን አደራጅቶ በብልጽግና ጦር ድጋፍ ዳግም ወደ ውጊያ እንደገባ ያመላክታል ይላሉ። የጉዳዩ ተከታታዮች እንደሚሉት ይህን አዲስ ግንባር ተከትሎ ህወሓት በበኩሉ በአፋር ራያ፣ ቆቦ፣ ሰቆጣና ላስታ ግንባሮች አዳዲስ ጥቃቶችን ሊከፍት እንደሚችል ጠቁመዋል። በተመሳሳይ በምስራቅ ሱዳን ከሁመራ እስከ ቋራ ባለው መስመር እንዲሁም ወደ ቤንሻንጉል አቅጣጫ ውጊያ ለመክፈት የጦር ስልት እንደተነደፈ መረጃዎች ያመላክታሉ። በሱዳን በኩል የሱዳን ብሔራዊ ጦር እና ህወሓትን የመሰሉ አጋር ኃይሎች በቤንሻንጉል ክልል ላይ በወለጋ ከሚንቀሳቀሰው ኦሮሞ ነጻነት ሰራዊትና የቤንሻንጉል ብሔራዊ ነጻነት ግንባር ጋር በጥምረት የጋራ ግንባር ሊከፍት እንደሚችል የቀደሙ ወታደራዊ መረጃዎች ያሳያሉ። እንዲህ ባሉ ቀጠናዊ ውጊያዎች የተወጠረው ህወሓት በራያ አላማጣ ዙሪያ 32 ሰዎች በቁጥጥር ስር መዋሉ ተሰምቷል። ትላንት ነሐሴ 4 ቀን ጠዋት 2 ሰዓት አካባቢ በራያ አላማጣ ወረዳ መረዋ በሚገኙ የህወሓት ታጣቂዎች ላይ በ4 ዙር የድሮን ጥቃት መፈጸሙን ተከትሎ ለጠላት መረጃ ሰጥታቸዋል በሚል 32 የአካባቢው ነዋሪዎችን በቁጥጥር ስር መዋላቸውን የአካባቢው ምንጮች ለጣና ዘጋቢ ገልጸዋል። በትላንቱ የድሮን ጥቃት በሞርተር ተኳሾች፣ እግረኛ አባላትና የአርሚ 26 የኃይል መሪዎች ላይ የሞትና የአካል ጉዳት መድረሱን መዘገባችን ይታወሳል። በዶክተር ሳሙኤል ክፍሌና በዶክተር ጸጋዬ አራርሳ የተላለፉትን የጄኖሳይድ ቅስቀሳዎች እናወግዛለን፣ የጨለማ ኃይሎች ዛቻዎችን በጥብቅ እንታገላለን ሲልም የአዲስ አበባ ሚዲያ ምክር ቤት ገለጸ። ምክር ቤቱ ዛሬ ነሐሴ 5 ቀን 2018 ባወጣው አስቸኳይ መግለጫ ላይ እንዳመላከተው በአዲስ አበባ ህዝብ ላይ የዘር ማጥፋት ቅስቀሳ እየተካሄደበት ነው ብሏል። በብልጽግና ካድሬዎች እየተደረገ በሚገኘው የሀገራዊ ምክክር ጉባኤ የትወና መድረክ አዲስ አበባን ከአንድ ብሔር መስዋዕትነት ጋር በማያያዝ የቄሮ የደም ካሳናት የሚሉ አስተያየቶችና ትርክቶች መቅረባቸውን በከፍተኛ ስጋት እየተከታተለው እንደሚገኝ አመላክቷል። በተለይም የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ የሀገሪቱ መዲና የቄሮ የደም ካሳናት በማለት የተናገሩትን ምክር ቤታችን ከአንድ ትልቅ የትምህርት ተቋም መሪ የሚጠበቀውን ምርምር ማስረጃ፣ ሚዛናዊነት፣ ገለልተኛነት እና ህዝባዊነት ኃላፊነት ያላገናዘበ ሆኖ ያገኘው ከመሆኑም ባሻገርም በከተማዋ ላይ እንዲዘመት የተላለፈ የተሸፋፈነ የጄኖሳይድ ጥሪ ነው የሚል ድምዳሜ ላይ ደርሷል ሲል ገልጿል። የአዲስ አበባ ጣፈንታ በነዋሪዎቿና በመላ ኢትዮጵያውያን የሚወሰን እንጂ በቄሮ ወይንም
የትኛውም አንድ ወገን የሚወሰን አይደለም ያለው መግለጫው በተለይም የቄሮ የደም ካሳ ልትሆን የምትችልበት አንዳችም ምክንያት የለም ሲል አቋሙን ገልጿል። ዶክተሩ የአካዳሚሻንነትን መሰረታዊ መርህ ለማሟላት ጥረት አድርገው ጥልቀት ያለው ጥናት ባያደርጉ እንኳን ለብ ጥናት እንኳን ቢያደርጉ ኑሮ ቄሮ በተናጠል በከፈለው የደም መስዋዕትነት የህወሓት አገዛዝ እንዳልተገረሰሰ አይጠፋቸውም ነበር። ለ3 አስርት ዓመታት ዘልቆ በእጅጉ ጃጅቶና ነቅዞ የነበረው የህወሓት አገዛዝ የወደቀው በብዙ የውስጥና የውጭ ችግሮች በመተብተቡ ነበር እንጂ በጥቂቶች የላቀ ጀግንነት አልነበረም ሲል የሚቀጥለው መግለጫው ቄሮ እዚያ ውስጥ አንድ ግባት ከመሆን ያለፈ ሚና አልነበረውም ሲል ገልጿል። የአዲስ አበባ ዩኒቨርሲቲ ለምርምርና ጥናት ዋጋ በማይሰጥ ግለሰብ መመራቱ በእጅጉ ያሳስበናል ያለው ምክር ቤቱ የብልጽግና አገዛዝ አዲስ አበባ ዩኒቨርሲቲን በሚገባው ደረጃ የአፍሪካ ምርጥ ዩኒቨርሲቲ ለማድረግ ራዕይ የሌለው መሆኑን ዶክተር ሳሙኤል ክፍሌ ተጨባጭ ማሳያ ናቸው ብሏል። በሌላ በኩል የዘወትር የጄኖሳይድ ናፋቂ በሆነው የኦሮሚያ ሚዲያ ኔትወርክ ኦኤምኤን እየቀረቡ የጥላቻ ትርክት በመንዛት የሚታወቁት ዶክተር ጸጋዬ አራርሳ ነሐሴ 4 2018 ከጣቢያው ጋር ባደረጉት ቃለ ምልልስ አዲስ አበባ ከተማን ሸኔ በሚባለው ታጣቂ ኃይል ለመውረር እና ለማጥቃት የሚደረግን ጄኖሳይዳዊ እንቅስቃሴ የሚበረታታ እንዲሁም የኢትዮጵያም ሆነ የአዲስ አበባ ሕዝብ ሀሳቡን በነጻነት እንዳይገልጽ የሚያሸማቅቁ ዛቻዎችን በስፋት ሲሰነዝሩ ተስተውለዋል። አገሪቷ ትፈርሳለች፣ ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ደረጃም ይሁን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦልሬዲ አክቹሊ በቃለ ምልልሱ ላይ በግልጽ እንደገለጹትም ከጄኖሳይድ ታጣቂዎች ጋር ግንኙነት ያላቸው በመሆኑ ያስተላልፏቸው ዛቻዎች የግለሰብ ዛቻ ለመሆናቸውን አመላክተዋል ነው ያለው። ምክር ቤታችን በዚህ መልኩ የተሰነዘሩትን የጨለማ ኃይሎች ዛቻዎች በጥብቅ ያወግዛል፣ ባንክሮም ይከታተላቸዋል ብሏል። ዶክተር ጸጋዬ በሚኖሩበት አውስትራሊያ ለሚመለከታቸው አካላትም ማሳሰቢያ እንደሚያስገባ የጄኖሳይድ ቅስቀሳው ዲሞክራሲያዊ መብት እንዳልሆነ ገልጿል። አክሎም ምክር ቤታችን መግለጫ በማውጣት ብቻ እጁን አጣጥፎ የሚቀመጥ አይደለም ሲል ጉዳዩን በዓለም አቀፍ ሕግ ጭምር እንደሚታገል አመላክቷል። ለዶክተር ሳሙኤልም ሆነ ለዶክተር ጸጋዬ ለሳልሳዊ ወያኔም ሆነ ለሌላ ለማንኛውም አካል የአዲስ አበባን ይዞታ በሚመለከትም ያለውን እውነታ እንደሚከተለው እናቀርብላችኋለን ያለው የአዲስ አበባ ሚዲያ ምክር ቤት በአዲስ አበባ ጉዳይ 3 ወሳኝ መልእክቶችን አስተላልፏል። አንደኛ፣ አዲስ አበባ የተመሰረተችው በኢትዮጵያ መሬት ላይ ነው። ሁለተኛ፣ የአዲስ አበባ ባለቤት ኢትዮጵያና መላ ህዝቧ ነው። ሶስተኛ፣ አዲስ አበባ ተጠሪነቷ ለኢትዮጵያና ለማዕከላዊ መንግስቷ ብቻ ነው ሲል ይፋዊ አቋሙን አሳውቋል። ከነዚህ 3 እውነታዎች ውጭ የሚደረጉ ማናቸውም አይነት ነገሮች ጊዜያዊ ከመሆን ያለፈ ፋይዳ አይኖራቸውም ያለው ምክር ቤቱ ፀሐይ ከምስራቅ ወጥታ ወደ ምዕራብ እንደምትገባው ሁሉ የአዲስ አበባና የኢትዮጵያ ህዝብም ተፈጥሯዊ መብታቸውን በልመና ሳይሆን በትግል የሚያረጋግጡበት ጊዜ ይረፍድ ይሆናል እንጂ ፈጽሞ አይቀርም ብሏል። ኢራን የመካ ስምምነት የቀጠናውን ከአሜሪካ መራቅ የሚያሳይ ነው አለችም። የሱኒ ሙስሊም ሀገራት ጥምረት የሆነው የመካ ስምምነት የሚያሳስብ ነገር አይደለም ስትል ገልጻለችም። ኢራን ከቀናት ዝምታ በኋላ በመካ ስምምነት ጉዳይ ድምጿን አሰምታለችም። በሳውዲ አረቢያ በፓኪስታንና በቱርክ መካከል የተፈረመው የሶስትዮሽ የመከላከያ ስምምነት ሶስቱም ሀገራት የሱኒ እስላማዊ ሀገራት መሆናቸውን ተከትሎ የሺዓ እስልምና ለምትከተለው ኢራን ስጋት ነው የሚሉ ትንተናዎች በቀጠሉበት ሁኔታ ተጠባቂዋ ኢራን ድምጿን አሰምታለችም። ኢራን በጉዳዩ ላይ በሰጠችው ማብራሪያ የመካ ስምምነት ሶስቱም ሀገራት ስለ አሜሪካ ያላቸው ነባር አመለካከት መለወጡንና በራሳቸው የደህንነት መዋቅር ላይ መተማመናቸውን የሚያሳይ ነው ስትል ገልጻለችም። ቴህራን አክላም ስምምነቱን እንደ ስጋት ለመመልከት ምንም አይነት ምክንያት እንደሌለ አስታውቃለችም። ቱርኪ ቱዳይ እንደዘገበው የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቃይ ይህንን አስተያየት የሰጡት በሳምንታዊ ጋዜጣዊ መግለጫቸው ላይ ነው። ቃል አቀባዩ አሜሪካን በማመላከት ደህንነት ከሐሰተኛ ደላሎች የሚገዛ ሸቀጥ አለመሆኑን የቀጠናው ሀገራት ተገንዝበዋል ብለዋል። እስማኤል አክለውም ኢራን ከሳውዲ አረቢያ ከፓኪስታንና ከቱርክ ጋር ያላትን ጥልቅ ሃይማኖታዊ፣ ታሪካዊና የስልጣኔ ቁርጠኝነት በመጥቀስም ስምምነቱ በቴህራን ላይ ያነጣጠረ ነው ብሎ ለማሰብ ምንም ምክንያት የለም ብለዋል። ቃል አቀባዩ አውታራዊ የሆኑ በቀጠናው የሚደረጉ የደህንነት ስምምነቶች በቀጠናው ጂኦፖለቲካዊና ታሪካዊ እውነታዎች ላይ የተመሰረቱ መሆን እንዳለባቸው ያሉ ሲሆን አክለውም ጥምረቶቹ ያለ ውጭ ጣልቃ ገብነት የጋራ ደህንነትን ማጠናከር እንደሚገባቸው ተናግረዋል። አሜሪካ በቀጠናው አለመረጋጋት እንድትፈጥር አስተዋጽኦ ታደርጋለች ሲሉ የከሰሱ ሲሆን እስራኤል ደግሞ በቴህራን ምዘና መሰረት ዋና አደጋ መሆኗን ጠቁመዋል። ነሐሴ 1 ቀን 2018 ዓ.ም በሳውዲው አልጋ ወራሽ መሐመድ ቢን ሳልማን በቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋንና በፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ የተፈረመው የመካ የጋራ መከላከያ ስምምነት በአንዱ ፈራሚ ሀገር ላይ የሚሰነዘር የትጥቅ ጥቃት በሶስቱም ሀገራት ላይ እንደተሰነዘረ የሚቆጠር የጋራ መከላከያ ድንጋጌን ያካተተ ነው። አረብ ኒውስ እንደዘገበው የፓኪስታን ምክትል
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢስሐቅ ዳር ሰኞ ዕለት ስምምነቱ በጥንካሬ የሚገኝ ሰላም ሲሉ የገለጹ ሲሆን ስምምነቱ የመከላከል ዓላማ ያለውና በማንኛውም ሀገር ላይ ያነጣጠረ አይደለም ሲሉ ተናግረዋል። ቱርክ በበኩሏ ስምምነቱ የመከላከል ባህሪ ያለውና ኢራንን ጨምሮ በየትኛውም የተወሰነ ሀገር ላይ ያነጣጠረ አለመሆኑን አስታውቃለች። አገራቱ ይህም ቢሉም የቀጠናው ተንታኞች ደግሞ ጥምረቱ የሱኒ እስላምን አቅም ያገናዘበ እስላማዊ ኔቶ የመፍጠር ህልም ያለው ነው ብለውታል። ይህ ስምምነት የተደረገው በኢራን የሚደገፈው ሁቲ ባለፈው ሳምንት በሳውዲ አረቢያ ላይ የባህር እገዳ ማወጁንና የሳውዲ መርከቦች ላይ ጥቃት መክፈቱን ተከትሎ የባህር ላይ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ሳውዲ አረቢያ ለንግድ መርከቦች ስጋት ፈጥረዋል ባለቻቸው በየመን የሚገኙ የሁቲ ወታደራዊ ተቋማት ላይ ጥቃት በመሰንዘር ምላሽ ስትሰጥ ቆይታለች። እየተባባሰ የመጣው የጸጥታ ሁኔታ በአካባቢው የባህር ንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። ሮይተርስ የኬፕለርን መረጃ ጠቅሶ እንደዘገበው በባብ-ኤል ማንደብ በኩል የሚያልፉ የንግድ መርከቦች ቁጥር እየቀነሰ ይገኛል። በሆርሙዝ በኩል ያለው እንቅስቃሴም ዝቅ ብሏል። ይህ መስተጓጎል የተከሰተው በአሜሪካና በኢራን መካከል ባለው ሰፊ ግጭትና በሆርሙዝ መተላለፊያ መዘጋት ምክንያት ነው። ቱርክና ፓኪስታን በባህር መከላከያ ኃይሉና አዲስ በተፈረመው የመካ ስምምነት አማካኝነት አሁን በሳውዲ አረቢያ እየተቋቋመ ባለው የደህንነት መዋቅር ውስጥ ተሳታፊ ሆነዋል። ይህ ስብስብ በጊዜ ሂደት እስላማዊ ኔቶን የማዋለድ የረጅም ጊዜ ፕሮጀክት ሊሆን እንደሚችል የቀጠናው የፖለቲካ ታዛቢዎች በመናገር ላይ ቢሆኑም ኢራን በጉዳዩ ላይ አሜሪካና እስራኤል ናቸው ዋነኛ ጠላቶች የሚል ይዘት ያለው ማብራሪያ ሰጥታለች። እንዲያም ሆኖ የቀጠናው ተንታኞች ዛሬም ሳውዲ የሱኒ ሙስሊም አገራትን የማሰባሰብ ስልታዊ የመከላከልና የደህንነት እርምጃ ላይ ነች ይላሉ። ተንታኞች ኢራንና የኢራን የጦር አጋር የሆኑ የሺያ ሙስሊም ኃይሎችን የመነጠል ስልታዊ ጥረት ላይ መሆኗን ይናገራሉ። በመጨረሻም ጦሩ ሙሉ ለሙሉ ለቆ ወጥቷል። ጦር ሰፈሩን የሶማሊያ ብሔራዊ ጦር ተረክቧል። አሁን የሶማሊያ ሰላም ማስከበር ጉዳይ አብቅቷል። ተመድ የዘመቻውን ጦር መሳሪያዎች እየሸጠ ነው ተብሏል። ኢትዮጵያ ላለፉት 20 ዓመታት ሰላም አስከባሪ ሰራዊት ያዘመተችበት የሶማሊያ የሰላም እቅድ ሁኔታዎች እየተቀየሩ ነው። በአፍሪካ ህብረት የሶማሊያ የድጋፍ እና የማረጋጋት ተልዕኮ አውሶም ስር ለ10 ዓመታት ይዘውት ከነበረውና በባባይ ቀጠና ከሚገኘው ስልታዊ ከሆነችው የቡርሃካባ ከተማ ሙሉ በሙሉ ጦሩ ለቆ ወጥቷል። የሶማሌው ባይዶዋ ኦንላይን እንደዘገበው የኢትዮጵያ ሰራዊት ከ10 ዓመታት በላይ ጠብቆት የነበረውን ይህንን ወታደራዊ ይዞታ በመልቀቅ ለሶማሊያ ብሔራዊ ጦር አስረክቧል። የመከላከያ ሰራዊቱ መውጣት የአፍሪካ ህብረት የሰላም አስከባሪ ተልዕኮ ካጋጠመው ከፍተኛ የፋይናንስና የበጀት እጥረት ጋር የተያያዘ መሆኑ የተገለጸ ሲሆን በተባበሩት መንግስታት ድርጅት የሶማሊያ የድጋፍ ቢሮ አስተባባሪነት የተመራ ነው ተብሏል። ቡርሃካባ መዲናዋን ሞቃዲሾንና ባይዶዋን የሚያገናኘው ዋናው የትራንስፖርትና የሎጂስቲክስ መስመር ላይ የምትገኝ በመሆኗ የኢትዮጵያ ሰራዊት መውጣት ለሶማሊያ ጦር ተጨማሪ ወታደራዊ ጫና እንደሚፈጥር በወታደራዊ መረጃው ላይ ተመላክቷል። ቀደም ሲል በሄራን ቀጠና ከሚገኘው የመሃስ ስልታዊ የጦር ሰፈር የኢትዮጵያ ሰራዊት በ2024 ማብቂያ ላይ መውጣቱን ተከትሎ የተከሰተው ቀውስ አሁንም በቡርሃካባ ላይ ሊደገም ይችላል የሚል ታላቅ ስጋት ፈጥሯል። እንዲያም ሆኖ በሶማሊያ የተመራው የሰላም አስከባሪ ኃይል እጣ ፈንታ ላይ ውሳኔ ከተመድ ተሰምቷል። በተባበሩት መንግስታት ድርጅት ስር ላለፉት 2 አስርት ዓመታት በሶማሊያ ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት ወታደሮች ተሰማርተው ሀገሪቱን ሲጠብቁ ቆይተዋል። ተመድ የሶማሊያ ሰላም ማስከበር ፕሮግራም የሰላም አስከባሪ ኃይሉን ንብረትና ትጥቅ ለመሸጥ ጨረታ ማውጣቱ ተሰምቷል። በተመድ ሰላም አስከባሪ ስር ያሉ ወታደራዊ ተሽከርካሪዎችና ሌሎች ሀብቶች በጨረታ ለመሸጥ ፕሮግራሙ እየተንቀሳቀሰ ይገኛል። ተመድ ንብረቶቹን ለመሸጥ ብቃት ያላቸውን አጫራቾች ሲያፈላልግም የሰላም ማስከበር ንብረቶቹ በሶማሊያ ውስጥ ላሉ አካላት ሊሸጡ ይችላሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር